ጤና ይስጥልን። ይህ የፋኖ ድምፅ ነው። ለመላው የክርስትና እምነት ተከታዮች በሙሉ በኢየሱስ ክርስቶስ የልደት በዓል ወይም ገና ማግስት ሆነን ይህንን የእኩለ ቀን መዋዕለ ፋኖ ዜና ጥንቅር እናስደምጣችኋለን። እንኳን ለኢየሱስ ክርስቶስ የልደት በዓል ገና በሰላም አድረሳችሁ ለማለት እንወዳለን። ዋና ዋና የምንላቸውን የአውደ ግንባር መረጃዎች ቀዳሚ አድርገን ነው የምንጀምረው። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ እዝ ንጉስ ሚካኤል አሊኮር ትግሉ ከጀመረበት ጊዜ ጀምሮ እስከ ዛሬ ድረስ የትግሉን ሂደት በመገምገም አዳዲስ የመዋቅር ማሻሻያዎችን መስራቱን አስታወቀም። የአፋብኃ ደቡብ አማራ ቀጠና አሳምነው እዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦር በጠላት ላይ የተጠና የሌሊት ኦፕሬሽን ሰራ። ዘመቻ መሪውና ብሬን ረዳቱ በአገዛዙ ሰራዊት ላይ በመታኮስ 64ኛ ክፍለ ጦርን መቀላቀላቸው ተሰምቷል። ይህ የሆነው በጎጃም ግንባር ነው። በዝርዝር እንመለከተዋለን። ኦራሉ እንደ ደምራ እንጨት በእሳት መንደዱ ተሰምቷል። ኦራሉ ብቻ ሳይሆን በወታደራዊ ኦራል ተሽከርካሪው ላይ ተጭነው የነበሩ የአገዛዙ ወታደሮችም ክፉኛ መጎዳታቸው ነው የተሰማው። ጤና ይስጥልን። በድጋሜ ከዓለም አቀፍ ፋኖ ሚዲያ ወይም ግሎባል ፋኖ ሚዲያ ወደ እናንተ የሚደርሰው የእኩለ ቀን መዋዕለ ፋኖ ዜና ጥንቅራችን እነሆ ጀምሯል። ወደ አድማጭ ተመልካቾች እስከ ፍጻሜው ድረስ አብራችሁ እንድትቆዩ የምጋብዘው ወንዳለ ቢክስ ነኝ። መልካም ጊዜ ተመኘው። የወታደራዊ ኦራሉ ከነጫነው ወታደሮች ልክ እንደ ደምራ እንጨት በእሳት ነዷል። የዚህ ድል ባለቤቶች ደግሞ የምስራቅ አማራ ቀጠና የምኒልክ እዝ ነበልባል ፋኖ አባላት ናቸው። በመቅደላ ወረዳ ልዩ ስሙ ገናቲት በተባለ አካባቢ አንድ የአገዛዙ ወታደራዊ ኦራል ከነጫነው ሰራዊት ሙሉ በሙሉ በቦምብ ጋይቶ ስለመውደሙ ነው የተሰማው። ታህሳስ 28 ቀን በዛሬው ዕለት ከንጋቱ ጀምሮ በምስራቅ አማራ ቀጠና ምዕራብ ወረዳዎች ላይ ከባድ ተጋድሎ እየተደረገ ይገኛል። በዚህ ተጋድሎ ታዲያ የአገዛዙ ወታደሮች እንደ ቀላል በማየት ወደ ፋኖ ቀጠናዎች ዘልቀው ለመግባት ሙከራ ቢያደርጉም ያቀዱት እቅድ ሳይሳካ በፋኖ መልሶ ማጥቃት በቆረጣና በከበባ ወታደራዊ ስልቶች ክፉኛ ተመቶ ወደኋላ መመለሱ ነው የተሰማው። ይህ ብቻ ሳይሆን ታዲያ የወታደራዊ አባላቶቹ ከነ ወታደራዊ ኦራል ተሽከርካሪያቸው በተፈጸመባቸው ጥቃት እስከ ወዲያኛው ስለመሸኝታቸውም ሰምቷል። በርካታ ወታደሮች ሙትና ቁስለኛ የሆኑበት የምዕራብ ወሎ ቀጠናዎች በዚህ አካባቢዎች የተገኙ ዝርዝር ድሎችን የምኒልክ እዝ የሚዲያ ክፍል የሚያወጣቸውን መረጃዎች ወደ እናንተ ጆሮ የምናደርስ ይሆናል። ውድ አድማጭ ተመልካቾች በዚሁ ወደ ሌላኛው ግንባር መረጃችን ነው የምንሸጋገረው። የዘመቻ መሪውና ብሬን ረዳቱ በአገዛዙ ሰራዊት ላይ በመታኮስ 64ኛ ክፍለ ጦርን ተቀላቀሉ። 10 አለቃ አሰግድ አስጠራው የክፍለ ጦር ቃኝ እና መሐንዲስ ዘመቻ መሪና አክሊል ባይነስ ብሬን ረዳት ቢቸና ከተማ ከሚገኘው 602ኛ ኮር 75ኛ ክፍለ ጦር የአገዛዙ ኃይል ቃኝና መሐንዲስ ብሬን ረዳት ሲሆኑ ቢቸና ከተማ ከምሽቱ 4 ሰዓት አካባቢ አብረውት የነበሩ ጓዳቸውን ክላሽ ነጥቀው በመታኮስ በጠላት ኃይል ላይ ጉዳት በማድረስ የአፋብኃ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦርን መቀላቀላቸው ሰምቷል። በተመሳሳይ በሸበል በረንታ ወረዳ ለዲን አካባቢ ቀበሌ ተወላጅ ሲሆን በሸበል በረንታ ወረዳ መርገጭ 01 ቀበሌ የሚገኝ አገዛዙን ቅጥረኛ ሚልሻ በአካባቢው ማህበረሰብ ላይ የሚፈጽመውን ዝርፊያ በመቃወም ታህሳስ 28 2018 ዓ.ም ሚሊሻ ደረሰ ዋለ የ64ኛ ክፍለ ጦር የፋኖ አባላትን መቀላቀሉ ተሰምቷል። አዲስ ትውልድ አዲስ ተስፋ አዲስ አስተሳሰብ ሲል የአፋብኃ ቴዎድሮስ 64ኛ ክፍለ ጦር የህዝብ ግንኙነት መምሪያ መረጃውን አድርሷል። መረጃችን እንደቀጠለ ነው። አብራችሁን ቆዩ። የአፋብኃ ደቡብ አማራ ቀጠና አሳምነው እዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦር በጠላት ላይ የተጠና የሌሊት ኦፕሬሽን ሰርቷል። የጠላትን ቅስም በመስበር የሚታወቀው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ከሰም ሁለተኛ ኮር በባልጭ ከተማ መሸገው የአብይ አህመድ ሰራዊት ላይ አስደማሚ የሌሊት ኦፕሬሽን ሰርቷል። ኦፕሬሽን የተሰራው የአፋብኃ ደቡብ አማራ ቀጠና አሳምነው እዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦር በኃይሉና መቶ አለቃ ባው ብርጌድ ሸማቂ የፋኖ አባላቶችና አመራሮች ተናበው በወሰዱ የቅንጅት እርምጃ ነው። በህዝብ ቅቡልናውን ያጣው አራጁ የአብይ አህመድ ዙፋን አስጠባቂ ሰራዊትም በየጊዜው የሚደርስበትን ከባድ ፋኖን ምት በሚዲያ ፕሮፓጋንዳ ለመቀልበስ በማቀድ የፋኖ አባላቶችና አመራሮች የሚገኙበትን ቦታ በሌሊት ለመክበብ ያሰላውን እቅድ ተከትሎ ነው ፋኖ የሌሊት ኦፕሬሽን የሰራበት። ታህሳስ 26 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ከሰም ሁለተኛ ኮር የነበልባል ክፍለ ጦር ለማፈን የተንቀሳቀሰው የአብይ
የአብይ አህመድ ዙፋን አስጠባቂ ሰራዊት ከምሽቱ 4 ሰዓት ከ35 ላይ ሁለቱ ብርጌዶች ተናበው በወሰዱት የሌሊት ኦፕሬሽን በርካታ ምልምል ሰራዊቱ ሙትና ቁስለኛ መሆኑ ይታወሳል። የፋኖን የቦምብና የጥይት ናዳ መቋቋም ያቃተው የብርሃኑ ጁላ ግትልትል ሰራዊት ሙትና ቁስለኛውን እንኳን መሰብሰብ ሳይችል እግሩ በመራው ተበታትኖ አድሯል። በልዩ ጥበብ በኦፕሬሽናቸውን ያሳኩት የነበልባል ክፍለ ጦር የኃይሉና መቶ አለቃ አበባው ብርጌድ ሸማቂ የፋኖ አባላቶችና አመራሮችም ስራቸውን እንደጨረሱ በሰላም ወደ መሽጋቸው ተመልሰዋል ብሏል። የአፋባህ ደቡብ አማራ ቀጠና ሳምነው ዕዝ ከሰም 2ኛ ኮር የህዝብ ግንኙነት ኃላፊ አርበኛ ይታገስ ጌታውን አጠናቅሮ በላከው መረጃ መሰረት የአፋባህ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር ትግሉ ከተጀመረ ጊዜ ጀምሮ እስከ ዛሬ ድረስ የትግሉን ሂደት ምን ይመስል እንደነበር ጥልቅ ግምገማና ምክክር ካደረገና የወደፊት የትግል አቅጣጫዎችን በመለየት ለቀጣይ ትግሉን ወደ ተሻለ ምዕራፍ ያሸጋግራሉ ያላቸውን አርበኞች ወደፊት ለማምጣት ያስቻለ የአደረጃጀት ሪፎርም ማካሄዱ ሰምቷል። ከትላንት በስቲያ ታህሳስ 26 ቀን 2018 ዓ.ም በሰራው የአደረጃጀት ስራዎች አርበኞችን ኮሩን እንዲመሩለት ተሰይሟል። በዚህም የንጉስ ሚካኤል አሊ ኮርን አርበኛ አብነው ታደሰ በሰብሳቢነትና ወታደራዊ አዛዥ እንዲሁም ምክትል ሰብሳቢ አርበኛ እንድሪስ ኢማም፣ ምክትል ወታደራዊ አዛዥ አርበኛ በመኩሪያው፣ ምክትል ሰብሳቢና ፖለቲካዊ ጉዳዮች ኃላፊ አርበኛ ብሩክ ሞገስ፣ የፖለቲካ ጉዳዮች ምክትል ኃላፊ አርበኛ ተመቸው ጀንበሩ፣ ዘመቻ መምሪያ ኃላፊ አርበኛ ጌትነት አበበ፣ የህዝብ ግንኙነት ዘርፍ ኃላፊ አርበኛ ቃለ አብ ወርቅዬ፣ የመዝናኛና ኪነ ጥበብ ዘርፍ ኃላፊ አርበኛ ካሳውን ታደሰ፣ አስተዳደር ዘርፍ ኃላፊ ኢንጂነር ተመስገን ለማ፣ ሎጂስቲክ አቅርቦትና ስርጭት ኃላፊ አርበኛ እያሌው አሰፋና የፋይናንስ ዘርፍ ኃላፊ አርበኛ አህመድ ሁሴንን አድርጎ ሾሟል። ወታደራዊ ስልጠና ዘርፍ ኃላፊን ደግሞ መቶ አለቃ በላይነህ መከተ እንዲመራው ሲደረግ የጤና ዘርፍ ኃላፊን አርበኛ መርከብ አበራ ይመራዋል። የሴቶችና ማህበራዊ ጉዳይ ዘርፍ ኃላፊ ደግሞ አርበኛ ሳራ ካሳዬ ሆና ትመድባለች። በሌሎች ወታደራዊና ፖለቲካዊ ዘርፎችም የተለያዩ ሹመቶች እና ድልድል ስለማከናወኑም ለማወቅ ተችሏል። የንጉስ ሚካኤል አሊ ኮር የአደረጃጀት ሪፎርም በሰራ በማግስቱም የውጊያ ዕቅድ በማውጣት በስሩ ላሉት 5ቱም ክፍለ ጦሮች ስምሪት ሰጥቶ በምዕራብ ወሎ ግንባር በዛሬው ዕለት ከፍተኛ የጦር ሜዳ ጀብዱ ተፈጽሟል። ቀደም ሲል በገለጽነው መረጃ መሰረት በዚህ ቀጠና ከፍተኛ ትንቅንቅ እያደረገ የሚገኘው የኮሩ የተለያዩ 5ቱም ክፍለ ጦሮች በርካታ ጀብዶችና ድሎችን ስለማስመዝገቡም ለማወቅ ተችሏል። ቀደም ሲል በጠቀስነው መረጃ መሰረትም አንድ ወታደራዊ ኦራል ከነጫኖ ሙሉ ወታደሮች እርምጃ ተወስዶበት ስለመጋየቱ ተጠቅሷል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል፣ ህልውናችን በተባበረ ክንዳችን ሲል መረጃውን ያጋራው የአፋባህ ምስራቅ አማራ ቀጠና የሚኒልክ ዕዝ ህዝብ ግንኙነት መምሪያ ነው። በመጨረሻም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊ ኮር ሰራዊት በተለያዩ ግንባሮች ድል አስመዝግቧል። በአማራ ሳይንት ግንባር አማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ ትላንት ለዛሬ አጥቢያ ወደ ሳይንት አጅባር ከተማ በመግባት የጠላት ካምፕ ላይ ድንገተኛ ጥቃት በመፈጸም ድል ተጎናጽፏል። በተለምዶ ነሆር ሜዳ ተብሎ የሚጠራው ስፍራ ላይ የሚገኝ የጠላት ካምፕን በመጠጋት በተከታታይ ቦምብ በመጣልና ጠላትን በመበታተን በጨበጣ ውጊያ ቀሪውን እየተከታተሉ በመደምሰስ ከፍተኛ ድል አስመዝግበዋል። የታቦር ተራራ ብርጌድ አናብስት ሌሊቱን በሰሩት ሌላኛው ጀብዶ በሌሊቱ ኦፕሬሽን የጠላት ካምፕ ወድሟል። በርካታ አባላቶቹ ሙትና ቁስለኛ ሆነዋል። ቁጥራቸው ቀላል የማይባሉ የጠላት ኃይል አባላትም ወደ ሳይንት አጅባር የመጀመሪያ ደረጃ ሆስፒታል መግባታቸው ተረጋግጧል። በተያዘ መረጃ በለጋምቦ ግንባር የሳጅን አደማሊ አባናዶ ክፍለ ጦር 3ኛ ሐመዳ ቀስታ ሻለቃ ለጋምቦ ወረዳ ውስጥ ገነት የከተማ አቅራቢያ በጣለው ደፈጣ በጠላት ላይ ከፍተኛ ሰብአዊ ጉዳት ደርሷል። በተሽከርካሪ ተጭኖ ሲጓዝ የነበረው ጠላት በተጣለበት ደፈጣ ክፉኛ የተመታ ሲሆን የሰሜን ምስራቅ 801ኛ ኮር 45ኛ ክፍለ ጦር ሰራዊት የአማራ አድማ ብተና ፖሊስና የደቡብ ወሎ ዞን ፓራ ኮማንዶዎች በጋራ መንቀሳቀስ ከ3 ቀበሌዎች ህዝብ የመሬት ግብር ለመሰብሰብ አስበው ለግዳጅ ሲንቀሳቀሱ በፈጸመባቸው የደፈጣ ጥቃት 3 ሙትና 5 ቁስለኛ ጥለው ሲፈረጥጡ የተወሰኑት ደግሞ ገደል መግባታቸው ተረጋግጧል። የሟቾችና ቁስለኞች ቁጥር ሊጨምር እንደሚችልም መረጃዎች ጠቁሟል። በሌላው ውጊያ መረጃ ደግሞ በመሃል ሳይንት ግንባር የአማራ ሳይንት መቅደላ ክፍለ ጦር ክንፍ የሆነው አትሮንስ ብርጌድ ደንሳ ከተማ አቅራቢያ ድድቻ በተባለ ቦታ ላይ ድል አስመዝግቧል። በሁለት ፓትሮሎች ተጭኖ ሲጓዝ የነበረ ጠላት መብረቃዊ ጥቃት ፈጽሞበት ክፉኛ ተጎድቷል። ከፓትሮሎች ውስጥ ከነበሩት የጠላት ኃይል አባላት የተረፈ እንደሌለም ነው ለማወቅ የተቻለው።
ውድ ዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን የዕለቱ ማለ ፋኖ ዜና ጥንቅር መረጃችን በዚሁ ተጠናቋል። አዳዲስ መረጃዎች ሲኖሩ በቀጥታ ወደ እናንተ የምናደርስ ነው የሚሆነው። የምኒልክ እዝም አዲስ መረጃ እንደሚኖረው አሳውቋል። መረጃው እንደደረሰን ወደ እናንተ የምናጋራ ይሆናል። አብራችሁ ቆይታ ያደረኩት ወንዳለ ቢክስ ነኝ። ውድ አድማጭ ተመልካቾች በነገው ዕለት ለሚከበረው ኢየሱስ ክርስቶስ የልደት በዓል ገና እንኳን አደረሳችሁ መልካም በዓል ለማለት እንፈልጋለን። ከወዲሁ በነገው ዕለትም እንደዚሁ አዳዲስ መረጃዎችን አጠናቅረን ወደ እናንተ ጆሮ የምናደርስ ይሆናል። መልካሙን ሁሉ በመመኘት በዚሁ ተሰናበት።